የሕያዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ። በእኩለ ሌሊት ክርስቶስ ተነሳ። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እንወዳለን። ተመልካቾቻችን እንግዲህ ከሐረር ቲቪ ልዩ የበዓል ፕሮግራም ወደ እናንተ እየደረሰ ይገኛል። እኔም እንግዲህ ለዛሬ የፋሲካ በዓል አስመልክቼ ከተለያዩ ሃይማኖት አባቶች ጋር የእንኳን አደረሳችሁ መልእክት ያደረኩትን ቆይታ ወደ እናንተ አደርሳለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በካቶሊክ ቸርችና በኢትዮጵያ ወንጌላዊት ቤተክርስቲያን የእንኳን አደረሳችሁ መልእክት ከሃይማኖት አባቶች ወደ እናንተ ተላልፏል። ይህንኑ ወደ እናንተ የማሸጋግር ይሆናል። ተመልካቾቻችን መልካም የፋሲካ በዓል ይሁንላችሁ ዘንድ እየተመኘው ፕሮግራሙን ተከታተሉ። የሕያዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ። በእኩለ ሌሊት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መልአከ ኃይል አባ ኪዳነ ማርያም እባላለሁኝ። የሐረር ደብረ አሚን አቡነ ተክለ ሃይማኖትና የቅዱስ ዑራኤል ቤተ ክርስቲያን አስተዳዳሪ። እንግዲህ ፋሲካ ወይም ትንሣኤ ብለን የምናከብረው ትንሣኤ ማለት ያው መነሳት ነው ትርጉሙ። ጌታችን ኢየሱስ ክርስቶስ በፈቃዱ ሞቶ በፈቃዱ ደግሞ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የተነሳበት በዓል ነው። ትልቅ ደስታ ነው። ራሱ ፋሲካ ማለት ደስታ ማለት ነው። ትርጉሙ ደስታ ወይም ደግሞ ነፃ መውጣት ማለት ነው። እንግዲህ የሰው ልጆች ሁሉ ነፃ ያወጣንበት ትልቅ በዓል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ 9 አበይት በዓላቶች አሉትኝ። ከ9ኙ አበይት ታላላቅ በዓላቶች አንዱና ትልቁ የትንሣኤ በዓል ነው እና በክርስትና ሃይማኖት በእጅጉ በሰፊው የሚከበር በዓል ነው። ይህ በዓል በሚከበርበት ጊዜ ደግሞ የደስታ መግለጫ ስለሆነ አቅም የሌላቸው ወገኖቻችንን ድሆችን ጾማቸውን ቆይተው ጾም መፍታት የማይችሉትን ድሆች እነሱም መደሰት ስላለባቸው ከነሱ ጋር ሆነን ነው እንግዲህ በዓሉን የምናከብረው። ሲጀመር ገና ከኩል ጾም ጀምሮ ነው ለድሆች እየታሰበ በቤተክርስቲያናችን እሁድ ሁል ጊዜ አቅም ለሌላቸው ለድሆች ወገኖቻችን ለነዚህ ሁሉ ትንሣኤው ደስታ እንዲሆንላቸው በሚል አስቀድሞ ነው እንግዲህ በሰንበት ትምህርት ቤቱ በስብከተ ወንጌሉ በሁሉም ኮሚቴ ሁሉ ይታሰባል። ከዛ በኋላ ደግሞ በበዓሉ ላይ ይሄ ተግባራዊ ነገር ይደረጋል። ጌታችን መድኃኒታችን ኢየሱስ ክርስቶስን በሚያስተምርበት ጊዜ ድሆች ሁልጊዜ ከእናንተ ጋር ናቸው ብሎናል። ሁልጊዜ በዚህ በመጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይም ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ነው የሚለው፣ በጎነቱንም መልሶ ይከፍለዋል ነው የሚለው እና ስለዚህ ድሆችን በመርዳት አቅም የሌላቸውን ሰዎች በማገዝ በጎረቤታችንም በየመንገዱ በየበረንዳው የወደቁ ወገኖች አሉ፣ ምንም የሚቀምሱት የሌላቸው። እነዚህ ሁሉ በማገዝ ቤተክርስቲያናችን በእጅጉ ነው በሰፊው ስለዚህ የምታስተምረውና እንዳውም እኮ መጽሐፍ ቅዱስ የሚለው ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው። መስጠት እኮ ትልቅ በረከት ነው፣ የራስ ነው ማለት ነው እና ለድሃ መስጠት ማለት ደግሞ ለእግዚአብሔር መስጠት ነው በተዘዋዋሪ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ምጽአት ጊዜ ጻድቃንን በቀኙ ኃጥአንን በግራ አድርጎ ስለሰሩት ስራ ሲወቅሳቸው ብራብ አላበላችሁኝም ነው አንዱ፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም ነው የሚለው ነው ጥያቄው። ታዲያ አንተስ ቢሆን መቼ ታመህ መቼ ተርበህ ነው ብለው ይጠይቃሉ። እነሱ የመሰላቸው ስለ ጌታ ነው። ጌታ እየተናገረ ያለው ደግሞ ስለኛ ነው። ከእናንተ ከተናናሾቹ ለአንዱ ያላደረጋችሁት ለእኔ አላደረጋችሁም ይላቸዋል። ምክንያቱም ለድሃ መስጠት፣ ለድሃ ማብላት ማጠጣት ጌታ ለጌታ ማብላት ለጌታ መስጠት እንደሆነ ነው የሚገልጸውና ለድሃ ቸርነትን ያደረገ ያልሁት ለዚህ ነው ቅድም። ምክንያቱም ለእግዚአብሔር ነው እያበደርን ያለ ነው፣ ለእግዚአብሔር መስጠት ማለት ነው። ምክንያቱም ብድሩም በኋላ ራሱ ባለቤቱ ይመልሰዋል ነው የሚለውና መጽሐፉ ከዚህ አንጻር ነው እንግዲህ በሚገባ ስለ ስርዓቱ ስለ በዓሉ ስርዓት በቤተ ክርስቲያን በድምቀት ይከበራል። ከዚያ ቀጥለን በመጠያየቅ በመረዳዳት በመተጋገዝ ምንም ለሌላቸው ደግሞ በመስጠት አብረን በዓሉን በማክበር
ነው በዓሉን የምናከብረው እና የበዓሉ ስርዓት ይሄን ነው የሚመስለው። ይሄንን ሚዲያ ለሚከታተሉ ወገኖቻችን ሁሉ በሙሉ የትንሣኤ በዓል ነው። እንግዲህ እንኳን ለብርሃነ ትንሣኤው አደረሳችሁ እላለሁ። በዓሉ ለሁላችሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለሌሎችም ወገኖቻችን ሁሉ በዓሉ የሁላችንም የሰላም የፍቅር በዓል እንዲሆንልን እመኛለሁኝ። ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት። Hallelujah. After 40 days of penance during the Lenten season, the Catholic Church today is celebrating the Easter, Fasika. ይህም የጌታችን ኢየሱስ ክርስቶስ ከሞት መነሳቱን ያመለክታል። ይህ የካቶሊክ እምነት ምስጢር ነው። የሁሉም አማኞች ተስፋ ነው። በዮሐንስ ወንጌል እንደተነበበው ሴቶች ወደ መቃብር የሄዱት መቃብሩን ለማየት ብቻ ነበር። ነገር ግን መቃብሩ ባዶ እንደሆነ አዩ። የጌታም መላእክት እንዲህ አላቸው፣ አትፍሩ፣ የምትፈልጉት የናዝሬቱ ኢየሱስ እዚህ የለም፣ ተነስቷል። ወደ ገሊላ ሂዱ፣ በዚያ ታገኙታላችሁ። ውድ ክርስቲያኖች፣ ውድ ወንድሞችና እህቶቼ፣ እኔም ለእናንተ ይህን እላለሁ፣ አትፍሩ። ዛሬ የምንኖረው ሁኔታ ቀላል አይደለም። ብዙ ችግሮች አሉ። በአገር ውስጥም በውጭም በዓለምም ብዙ ጦርነቶች አሉ። ነገር ግን ሁሉን ያሸነፈው ጌታችን ኢየሱስ ክርስቶስ እርሱ ተስፋችን ነው። በእርሱ መታመንና መተማመን አለብን። ምንም እንኳን ችግሮችና ፈተናዎች ቢኖሩም እኛ በሕይወት እንድንኖር ተጠርተናል። እንድንኖርና ንቁ እንድንሆንም ተጋብዘናል። ኢየሱስ በቅዱሱ ሳምንት ለደቀ መዛሙርቱ ይህንን ትእዛዝ ሰጠ። እንደኔ እኔ ወዳችኋለሁ፣ እርስ በርሳችሁም ተዋደዱ። ይህ ነው የሰላም ምስጢር። ውድ ወንድሞቼና እህቶቼ እርስ በርሳችን እንዋደድ። እግዚአብሔር እኛን ስለወደደን ከዲያብሎስ ኃይል ለማዳን ልጁን ሰጠን። ታማኝ ሁኑ፣ በእግዚአብሔር ታመኑ፣ በልጁ በኢየሱስ ክርስቶስ ታመኑ። እርሱ ብቻ የተሻለ ሕይወትን ለማግኘት ይረዳናል። እንኳን ለፋሲካ በዓል አደረሳችሁ። God loved us that he gave his son to rescue us from the power of devil. Be faithful. Trust in God. Trust in Jesus Christ, his son, the only one who will help us to have a better life. Hallelujah, hallelujah. Welcome, Fasika. ሰላም ባንተ ነው፣ እረፍቴ ባንተ ነው። ሁሉ ያለቅበትን መስቀልህን ያየው፣ መስቀልህን ያየው። ያኔ መከራዬ ችግሬን ረሳለሁ፣ ጭንቀቴን ረሳለሁ። ስሜ መጋቢ ዮሴፍ ሀብተ ማርያም እባላለሁ። የሐረር በኢትዮጵያ የወንጌል አማኞች ካውንስል የሐረር ከተማ የካውንስል ቅርንጫፍ ጽሕፈት ቤት ሰብሳቢ ነኝ። እንግዲህ ዛሬ በመላ አገራችን የሚከበረውን የትንሣኤ በዓል አስመልክቶ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለ2018 ዓመተ ምህረት የትንሣኤ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። የትንሣኤ በዓል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች መዳን ወደዚህ ምድር ከመጣ በኋላ የኛን ዋጋ ለመክፈል እኛን ለማዳን በመስቀል ላይ የከፈለበትን ከሞት የተነሳበትን
የትንሣኤን በዓል የምናከብርበት ነው። እኔ ኢየሱስ ክርስቶስ ሕይወትና እውነትና ሕይወት እኔ ነኝ የትንሣኤ አምላክ እንደሆነ ደጋግሞ የተናገረ ስለሆነ ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን በሕይወት ይኖራል ስለሚል ይሄ ትንሣኤ በዓል አምላካችን እችን ዓለም ለማዳን ወደዚህ ምድር መጥቶ በበደላችንና በኃጢአታችን ሙታን በነበርን ሰዓት እኛን ለማዳን በመስቀል ላይ የከፈለው ዋጋ ነው። ይህ ዋጋ ለሰው ልጆች በሙሉ የተከፈለ ነው። ለሰው ልጆች በሙሉ የተከፈለ ሊቀበሉት ያሉት ሁሉ ቢያምኑበት የዘላለምን ሕይወት የሚያገኙበት ስለሆነ ለተወሰነ የሰው ዘር በምድር ላይ የመጣ አይደለም። እግዚአብሔር አንድያ ልጁን ሲሰጥ ዓለምን እንዲሁ ወዷል ስለሚል ይሄ የተከፈለው ዋጋ የሰው ልጆችን ለማዳን የተከፈለ መሆኑን ሁሉም ሰው እንዲያስበው ይገባል። ይህ ቃል የታመነና ሁሉም እንዲቀበሉት የተገባ ነው ይላል። ዛሬ አንድ ሰው ወደ ሲኦል ቢሄድ ኃጢአተኛ ስለሆነ አይደለም ወደ ሲኦል የሚሄደው። እግዚአብሔር ለሰዎች መዳን ያዘጋጀውን የደህንነት መንገድ ኢየሱስ ክርስቶስን ባለመቀበሉ ስለሆነ የሞተላችሁ አምላክ እያለ የሞተላችሁ ጌታ እያለ በምንም ምክንያት ወደ ሲኦል እንዳትሄዱ በዚህ ሰዓት ለመላ የክርስትና እምነት ተከታዮች ስም ይህንን ወንጌል ይህንን የምስራች ለዓለም ሁሉ መናገር እፈልጋለሁ። ጌታችን ኢየሱስ ክርስቶስ የትንሣኤ ጌታ ነው። ጌታችን ኢየሱስ ክርስቶስ አዳኝ ነው። ስለዚህ የዳንን ሰዎች የጌታን መንገድ ስናስብ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ስለሚል እሱን የምናመልክና የትንሣኤ ምስጢር የገባን በሙሉ በዓሉን ስናከብር በማዕከላችን ያሉትን ችግረኞችን፣ የታመሙትን፣ በእስር ቤት ያሉትን በመጠየቅ ከነሱ ጋር በጋራ ደስታቸው ደስታችን እንዲሆን አብረን እንድናከብር የጌታን ትእዛዝ መፈጸም እንድንችል አደራ ለማለት ፈልጋለሁ። ፋሲካ ማለት ማለፍ ማለት ነው። ከግብጽ በወጡ ጊዜ እስራኤላውያን ያ የሞት መልአክ ያልፍ ነበር፣ የደሙን ምልክት አይቶ ያልፍ ነበር እና በአዲስ ኪዳን ደግሞ ፋሲካ ማለት ማለፍ ነው እና ይሄ ነፃ መውጣት የረፍት ቀን ነው። ወደ ረፍት የገባንበት ነው። ፋሲካችን ክርስቶስ ታርዷል ይላልና ይሄ በብሉይ ኪዳን በግ መስዋዕት ተደርጎ ይቀርብና ለኃጢአት መስዋዕት ይቀርባል። በአዲስ ኪዳን ግን ኢየሱስ ክርስቶስ አንድ ጊዜ መስዋዕት ሆኖ ያድናቸው ዘንድ ለሚጠባበቁት ሁለተኛ ይታይላቸዋል እንደሚለው በዕብራውያን ላይ ይሄ ፋሲካን የምናከብርበት በዓል ለኛ የመታሰቢያ በዓል አይደለም። ኢየሱስ ክርስቶስ ዓለምን ለማዳን የመጣበት ስለሆነ ትልቅ ከበዓላት ሁሉ በላይ ትልቅ በዓል የሆነ በመታሰቢያነት መዳናችንን እያሰብን ደስ ብሎን የምናከብረው በዓል ነው። የምናለቅስበት ሳይሆን የዳንበት ቀን ነፃ ያወጣንበት ቀን መሆኑን በማሰብ ደስ ብሎን አምላካችንን እያከበርን እያመሰገንን የምንውልበት ቀን ነው ማለት። በተረፈ በዓሉ የደስታ የሰላም የበረከት እንዲሆን እመኛለሁ። ለመላ የኢትዮጵያ ሕዝብ አገራችን የሰላም ያድርግልን። እግዚአብሔር ምድራችን ከክፉ ነገር ሁሉ ይጠብቅ። ሰላም ለሰው ልጆች ሁሉ በጎ ፈቃድ በምድር ይሁን። እግዚአብሔር የተመሰገነ ይሁን። አመሰግናለሁ። ሰላም ባንተ ነው፣ እረፍቴ ባንተ ነው። ሁሉ ያለቅበትን መስቀልህን ያየው መስቀልህን ያየው ያኔ መከራዬ ችግሬን ረሳለሁ፣ ጭንቀቴን ረሳለሁ። የተወደዳችሁ ተመልካቾቻችን የፋሲካን በዓል ምክንያት በማድረግ ወደ እናንተ ያደረስነውን የሃይማኖት አባቶች መልእክት ነበር። ከሐረር ቲቪ ልዩ የበዓል ፕሮግራሞቻችን እንደቀጠለ ነው። እኔ ከወዲሁ ተሰናበትኩኝ። ከቀሪ ከሐረር ቲቪ ልዩ የበዓል ፕሮግራሞች ጋር መልካም ጊዜን ታሳልፉ ዘንድ ተመኘው። ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አድረሳችሁ ማለት እንወዳለሁ። መልካም በዓል። የሕያዋን አምላክ ሙታንን ላስነሳ በእኩለ ሌሊት ክርስቶስ ተነሳ። በእኩለ ሌሊት ክርስቶስ